ለቆመው ጣዖት ስገዱ ሲሉን አንሰግድም ብለናል። ለምንድነው የማሰግዱት? ምን ሰግደው ዓለምን ለፈጠረ ለእግዚአብሔር ነው። አንተንም እኛንም ለፈጠረ ለእግዚአብሔር እንሰግዳለን፣ እሱንም እናመልካለን። ከዚህ ውጭ ግን አንሰግድም። እንዴ ብትደፍሩኝ ነው ምን ያህል ብትንቁኝ ነው አለና ወታደሮቹን ጠርቶ ወደ እሳቱ ጣሏቸዋል። ያ እኮ አስቀድሞ ቃል ነበረ ነው እኮ የሚለው። ያ ቃል እኮ ነው በስጋ ማርያም የተገለጠው። ወሃደረ ላዕሌነ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ወአድላው ሰብረ ይሳለነ ሰአሊ ለነ ቅድስት እያልን በውዳሴ ማርያም የምንናገረው እሱን እኮ ነው። ያን ጊዜ የተመዘዘ ሰይፍ ይዞ የታጠቀ ወታደር መስሎ ፊት ለፊቱ ቆመ ይላል። ያን ጊዜ ኢያሱ ጦርነት ነው፣ ምሽት ነው፣ ደነገጠና በጣም አቅም አጣ፣ ተብረከረከ። ኢያሱ ከጠላቶቻችን ነህ ወይስ ከወገናችን ማነህ? ምንድነህ አለው። አይ አይደለሁም ኢያሱ፣ ዛሬ የመላእክት አለቃ ሆኜ ልረዳ መጥቻለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ከሁሉ አስቀድመን ምስጋና የሚገባ አንተ እናመሰግናለን፣ ከፍ ከፍ እናደርግሃለን። ክብር ምስጋና ለእግዚአብሔር ይሁን፣ ክብር ምስጋና ለእግዚአብሔር ይሁን፣ ክብር ምስጋና ለእግዚአብሔር ይሁን። ክቡር መምህራችን መምህር ሙሉቀን፣ መምህር ኤልያስ፣ መምህር ወርቁ፣ ሌሎችም በየስማችሁ ሊቃውንት የቤተ ክርስቲያኗ ተጠሪዎች፣ አገልጋዮች፣ ምእመናንና ምእመናት በቅዱሱ ስፍራ የተሰበሰባችሁ እንደምን አላችሁ? እንደምን ከረማችሁ? ለዚህ ሰዓት ለዚህ ዕለት ያደረሰን እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። ድጋፍ እየፈለጋችሁ ነው አይደል? እንዲያጨበጭቡላችሁ ማለት ነው። ለራሳችሁ ደስ ብሏችሁ መጀመሪያ መስማት ከኛ ይጠበቃል። ከዚያ ሲቀጥል ግን የሆነ ሰው እንዲያጨበጭብልን እልል እንዲልልን አንጠብቅም በጭራሽ። ለራሳችን መጀመሪያ ለመስማት መዘጋጀት፣ ከሰማን በኋላ ግን ለምን ብቻችን አንሆንም? ራሳችን መለየት ነውና ለዚህ ሰዓት ያደረሰን እግዚአብሔር በድጋሜ ክብር ምስጋና ይድረሰው፣ ክብር ምስጋና ይድረሰው። እስመ ለመላእክቲሁ ይእዝዞሙ በእንቲአከ፣ መላእክቱን ስላንተ ስላንቺ ስለናንተ ያዛቸዋል፣ ስለኛ ያዛቸዋል። መላእክትን ስለኛ ያዛቸዋል። እግዚአብሔር ይመስገን። እስኪ ወንዶቹ ብቻ መላእክትን ስላንቺ ያዛቸዋል። እህቶቻችን መላእክትን ስላንተ ያዛቸዋል። መላእክትን በአጠቃላይ ሁላችሁ መላእክትን ስለኛ ያዛቸዋል። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር ይመስገን። የመላእክት አገልግሎታቸው ሰፊ ነው። በተለይም በዚህ ወቅት አንዳንድ ወራቶችን ለነሱ የመታሰቢያ ቀኖችን ብቻ እየጠበቅን ስለምናገለግል ስለምንገልጸው ብዙ ጊዜ በዚያ ቀን ብቻ ስማቸው የሚጠራ በዚያ ቀን ብቻ ለአገልግሎት የሚቆሙ አድርገው የሚያስቡ ሰዎች እንዳይኖሩ ሁሌም የመላእክት ሥራ የቅዱሳን መላእክት ሥራ ሁሌም በቅድስት ቤተ ክርስቲያን ሁሌም በእያንዳንዳችን ሕይወት ላይ ወሳኝ ሚና ስላላቸው ስለኛ መላእክትን እንደሚያዛቸው በየደቂቃው በየሰዓቱ ለመላእክት ያለን ክብር ለቅዱሳን መላእክት ያለንና የሚኖረን ክብር ምንድነው የሚለውን አንዳንዶቹን እያነሳ እንደ እግዚአብሔር ፈቃድ እንመማራለን። ቸሩ አምላክ ከሁላችን ጋር ይሁን። ልቦናችሁን የሊዲያን ልቦና የከፈተ ይክፈትላችሁ፣ አንደበቴን እርሱ ያከናውን። እግዚአብሔር ሲናገር ሁላችንም እንሰማለን። እግዚአብሔር ቆሞ ይናገራል፣ ከሰሚዎች ጋር ተቀምጦ ይሰማል። በሁላችን መካከል ማን አለ? ማን አለ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ስለዚህ ዛሬ እግዚአብሔር በዚህ ቤት ሁሌም እንደሚኖረው አለ ብለን
በተለይ ቅዱሳን መላእክትን ስናነሳ እግዚአብሔር ባለበት እነሱ ይኖራሉ። ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ የኃያላን ኃያል በእኛ መካከል መኖሩን ስናረጋግጥ የሰማይ ሰራዊት ከኛ ጋር አሉ። ንጉሱ ሲኖር ሰራዊቱ አብረው ናቸው ያሉት። ስለ መላእክት ስናስብ መላእክት ለኛ እንደሚረዳን ከእሳትና ከነፋስ እንደተፈጠሩ እንናገራለን እንጂ እምኀበ አልቦ ሀበቦ አምጻእኮሙ ለመላእክት እግዚአብሔር የሰማይ ሰራዊት እንዴት እንዳመጣቸው እንዴት እንደፈጠራቸው በእኛ ልክ እንዲረዳን ይገለጻሉ እንጂ እሱ ብቻ ነው የሚያውቀው። እነዚህ ግሩማን ፍጥረቶች ናቸው። ምን አይነት ፍጥረቶች ናቸው? አባቶቻችን እንደዚህ መግለጽ የመጨረሻው ግሩማን ፍጥረቶች ናቸው። ከዚህ የተነሳ እነዚህ መላእክት እኛን ሊያገለግሉ በእኛ መካከል የሚመጡት እኛ የእግዚአብሔር ስንሆን ብቻ ነው። መላእክትን ያለ እግዚአብሔር ማሰብ ከቶ ሞኝነት ነው። መላእክትን ያለ ኢየሱስ ክርስቶስ ማሰብ ሞኝነት ነው። ይሄ ቤት ሪፈር እየጻፉ ጠንቋዮች ሚካኤል ነው ክፍል ገብርኤል ነው ክፍል ምናምን የሚሉት እሱ አይነት አይደለም። እኛ ክፍላችን እግዚአብሔር ነው። እድል ፈንታዬና ክፍሌ እግዚአብሔር ነው በሉት እስቲ ተናገሩ። እድል ፈንታችን ክፍላችን ማን ነው? በደንብ ተናገሩ። ዳዊት ነው የተናገረው። እግዚአብሔር እድል ፈንታዬ ነው ክፍሌም ነው አለ። ስለዚህ ሌሎች ሰዎች ይሄ ጸበል ይስማማችኋል አይስማማችሁም እያሉ የሚያጭበረብሩናሉ። ሪፈር የሚጽፉልን ያንቺ በሽታ ቢድነው እንትና ጋር ስትሄጅ ነው እያሉ ምድራዊ ሆስፒታል አድርገውት በየትኛው ማቅጣጫ ይሁን መዳን ወይም ደግሞ የማዳን ስራ የእግዚአብሔር ብቻና ብቻ ነው። መላእክት እኛን ለማዳን ሲመጡ ማዳኑ የማን ነው? መልሱልኝ። ማዳኑ የእግዚአብሔር ነው። ለዚህ እግዚአብሔር አንድ ቦታ ላይ የማይሰራ ሌላው ቦታ ላይ የሚሰራ አድርገው እንድንቀርጸው እንድናስበው የሚያደርጉን ሰዎች አሉ። መጠንቀቅ አለብን። እኛ ዕጣ ፈንታችን ክፍላችን እድላችን እግዚአብሔር ነው። ስሙ የተመሰገነ ይሁን። እግዚአብሔር ነው። ስለዚህ እግዚአብሔር ባለበት በአንድነት በሶስትነቱ ስለ ኢየሱስ ክርስቶስ ቤተክርስቲያን ስታስተምር ስትናገር እርሱ በሌለበት የሰማይ ሰራዊት አይኖሩም። ሌላ መናገር ይቻላል። እግዚአብሔር በሌለበት ግን መላእክት አይኖሩም። የተጣሉት ሊኖሩ ይችላሉ። ቅዱሳኑ ግን ከንጉሳቸው ጋር ናቸው ለተልኮ ከሚመጡ በስተቀር። ከዚህ የተነሳ መላእክትን ዝም ብለን አይደለም። በዳዊት መዝሙር 33:7 ላይ ይታየን መልአከ እግዚአብሔር አውዶሙ ለለይፈርው ወያድኖሙ የእግዚአብሔር መላእክት ቅዱሳን መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይከትማሉ፣ ይሰፍራሉ፣ ያድኗቸውማል ይላል። ቃሉን አያችሁት? ማንም በሚፈሩ ሰዎች ዙሪያ ማንም በሚፈሩ ሰዎች ዙሪያ ይከትማሉ፣ ይሰፍራሉ። አሁን ሰውንም ያድናሉ። ያማዳን የማን መሆኑን አሳይቷል። እግዚአብሔር ይመስገን። ስለዚህ ከዚህ የተነሳ እግዚአብሔርን የሚፈሩ ሰዎች የሰማይ ሰራዊት አሏቸው። እነ ቅዱስ ገብርኤል እነ ቅዱስ ሚካኤል አሏቸው አሉን። እግዚአብሔርን የሚፈሩ ሰዎች ቅዱሳን መላእክት ይረዷቸዋል። ምክንያቱም ስናምን እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔርን የማያምን መልአክ የለውም፣ በጭራሽ መልአክ የለውም። እግዚአብሔርን የማያምን መልአክ የለውም፣ የሚረዳው መልአክ አይገኝም። ስለዚህ ሁላችንም ስለ ቅዱሳን መላእክት ስናስብ እግዚአብሔርን አመኛለሁ ወይ ማለት አለብን። የመጀመሪያው ማንን ማመን ነው? መላእክት ከኛ ጋር እንዲሆኑ መላእክት ከኛ ጋር እንዲሆኑ እግዚአብሔርን ማመን ይሄ ነው። ሌላ አምልኮ የለንም። እኛ እግዚአብሔርን ስናምን በሱ ስንተማመን
የሰማይ ሰራዊት ከኛ ጋር ይሆናሉ። በችግሮቻችን ሁሉ ይገኛሉ፣ ይረዱናል። ስለዚህ ከብሉይ ኪዳን መላእክትን ስለናንተ ወይም ስላንተ ያዛቸዋል። ይሄ መጽሐፍ ቅዱሳዊ ቃል አንቀጹ የወንድ አንቀጽ መስሎ ስለቀረበ መነሻው አዳም ብለን ስንናገር የሰው ልጅ የሚተካ ስለሆነ ነው። ስለዚህ መላእክቱን ስላንተ ይልካቸዋል ሲል ለሰው ልጆች ሁሉ መላእክት ቅዱሳን መላእክት የሰው ልጅ ለመርዳት እንደሚላኩ የተናገረበት አንቀጽ ነው። ስለዚህ ከዚህ በመነሳት ከብሉይ ኪዳን ጥቂቶቹ እናነሳለን። አሁን እግዚአብሔር ከኛ ጋር ሲሆን እግዚአብሔርን ስናምን መላእክት ከኛ ጋር ናቸው፣ ይረዱናል፣ በመከራችን ሁሉ ይገኛሉ። ከየት እንጀምር? ትንቢተ ዳንኤል 3:4 ላይ እንሂድ። ሶስቱን ሕፃናት ስንመለከት እነሱ ከመላእክት ጋር የተገናኘ ነገር ጥያቄም አላቀረቡም በጭራሽ። ይሄ ሙሉ ዕውቀት ሊኖረን ይገባል። የመጀመሪያው ክርክራቸው በዱራ ሜዳ የተዘረጋውን ጣዖት ስገዱ፣ አምልኩ ተባሉ። ናቡከደነፆር በዱራ ሜዳ ያቆመው ቁመቱ 60 ክንድ የሆነ ትልቅ ጣዖት በስሙ የተቀረጸ ለሱ ያልሰገደ አሁን ቤቱ ይተኮሳል፣ ንብረቱ ይወረሳል፣ ዝቅ ብሎ ባቱን ከፍ ብሎ አንገቱን ይቆረጣል። እንዲህ አይነት አዋጅ በባቢል በታወጀ ጊዜ የምናመልከው አምላክ እግዚአብሔር ብቻ ነው አሉ። አይ ጀግንነት! ምንሰግደውም ለሱ ነው አሉ። ለጣዖት አንሰግድም፣ ምናመልከው ንጉሱንም የፈጠረ እኛንም የሰራ ፍጥረታትን ሁሉ የፈጠረ ጌታ እግዚአብሔር ለሱ ብቻ ነው የምንሰግደው። አንተ ላቆምከው ጣዖት አንሰግድም ብላችሁ ንገሩ ባሏቸው ጊዜ ለንጉሱ ሄደው ተናገሩ። ንጉሱም ጠራቸውና እንዴት ብትንቁኝ ነው? እንዴት ብትንቁኝ ነው? እኔ ላቆምኩት ጣዖት ሰዎች አንድ ነገር ሲጎድል ከተወለድንበት ቦታ ከምንሰራበት ስራ ካደግንበት አካባቢ የሆነ ምክንያት የሆነ ነገር ነቅ ለማንሳት ይሞክሩና ለማጣጣል ይሞክራሉ። እነዚያ አማካሪዎች የንጉሱ አማካሪዎች ምንድነው ያሉት? ንጉስ ሆይ እነዚህ ዕብራውያን እነዚህ እነማን? እነዚህ ዕብራውያን የእስራኤል ሰዎች እኛ ስንሰግድልህ እኛ ስናከብርህ እነሱ ግን ንቀውሃል ብለው ስለነገሩት አበሳጭተውታል። እንዴት ትንቁኛላችሁ? ንጉስ አልናቅንህም በጭራሽ። ነገር ግን ለቆመው ጣዖት ስገዱ ሲሉን አንሰግድም ብለናል። ለምንድን ነው የማትሰግዱት? የምንሰግደው ዓለምን ለፈጠረ ለእግዚአብሔር ነው። አንተንም እኛንም ለፈጠረ ለእግዚአብሔር እንሰግዳለን፣ እሱንም እናመልካለን። ከዚህ ውጭ ግን አንሰግድም። እንዴት ብትደፍሩኝ ነው? ምን ያህል ብትንቁኝ ነው አለና ወታደሮቹን ጠርቶ ወደ እሳቱ ጣሏቸው አለ። እንደተባለውም ወስደው እሳቱ ሲጨምሯቸው እሳቱ መዝናኛ ሆናቸው። ክብር ምስጋና ለእግዚአብሔር ይሁን። ልክ እሳቱ ውስጥ ሲጨምሯቸው ወታደሮቹ የእግዚአብሔር መልአክ እንደ አይን ቅጽበት በሴኮንዶች አረ ከዚያ ማይልስ በሚባለው ደረጃ በፍጥነት የእግዚአብሔር መልአክ ከሰማይ መጣና አሁን ቀዝቃዛ ጌጥ የሆነ እሳት አደረገው። መከራ ጌጣችን ይሆናል። እግዚአብሔር ከኛ ጋር ሲሆን መከራው ጌጣችን ነው የሚሆነው። ሰዎች የሚሰድቡን ስድብ ውበታችን ይሆናል። ሊያዋርዱን የሚሞክሩ በሙሉ ለኛ ግን ክብር ይሆናል፣ ሞገስ ይሆናል። እግዚአብሔር ይመስገን። እግዚአብሔርን ያመኑ እነሱ ለእግዚአብሔር ነው የምንሰግደው፣ ክርክራቸው ለአምላካቸው ነው። ያን ጊዜ ማንን ላከ? እግዚአብሔር ማንን ላከ? መልአኩን ከሰማይ ላከ። ያን ጊዜ መልአኩ ሲመጣ የሚባላው እሳት ዛሬ ለአንዳንድ በዓል ሲሆን ዲኮር የምናደርገው አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ ምናምን ወዘተ በምሽት ሰዓት የሚብለጨለጩ ለጌጥ ለመዝናኛ የሚሆኑ መብራቶች ያ የባቢሎን እሳት ከፍተኛ ንዳድ ወደ መዝናኛነት ተቀየረ። ይልቅስ እሳቱ ወታደሮቹን በላቸው ይላል። የእግዚአብሔር መልአክ ውሃ አደረገው እሳቱን። ማንን ስላመኑ ነው መልአኩ የመጣው? መልሱልኝ። በማን ታምነው ስለቆሙ ነው?
በእግዚአብሔር ታምነን ከቆምን መላእክት ይመጣሉ። ግዴታቸው ነው። እንዲህ ያለ አስተማሪ የለም አይደል? ግዴታቸው ነው። አዎ ግዴታቸው ነው። ንጉሳቸው ባለበት መምጣት ግዴታቸው ነው። ንጉሳቸውን ማገልገል ግዴታቸው ነው። ስለዚህ ንጉሱን ስናምን በንጉሱ ስንታመን የንጉሱ ሰራዊት ቅዱሳን መላእክት ከኛ ጋር ይሆናሉ፣ ያገለግሉናል። ይህን ያደረገ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። ያገለግሉናል። በዚህ ምክንያት የተማርነው ይሄን ነው። እነዚህ ሶስቱ ሕፃናት የተሟገቱ ያሉት ስለ እግዚአብሔር ነው። የተከራከሩ ያሉት ስለ እግዚአብሔር ነው። ታዲያ የሚረዱንን መላእክት ብናከብራቸው ምንድነው ጥፋታችን? ታዲያ የሚያግዙንን መላእክት በጭንቃችን የሚያረጋጉንን መላእክትን መንከባከባችን፣ ስለነሱ መዘመራችን፣ ምስጋና ማቅረባችን ምንድነው ክፋታችን? ሰዎች ያልገባቸው ይሄ ነው። ቀጠለ። ይሄ አንዱ ነው። አሁንም እዚያ ዳንኤል ምዕራፍ 9 ላይ ልውሰዳችሁና ትንቢተ ዳንኤል ምዕራፍ 9 ላይ አሁን መላእክትን ስለኛ እንደሚያዛቸው የምናውቀው እነሆ ሰው የሚመስለው መልአክ ቅዱስ ገብርኤል ከሰማይ እየበረረ መጣ። በፊቴ በሆነ ጊዜ አልቻልኩም፣ በፍርሃት ተናጠ ውስጤ፣ ተንቀጠቀጥኩኝ፣ በፊቱ መቆም አልችልም። ግሩማን መላእክት ናቸው። በፊታቸው እንዴት መቆም ይቻላል? በጣም ከፍተኛ ኃይል ያላቸው። የማን ኃይል? የማን ኃይል? የእግዚአብሔር ስም የተጻፈባቸው እኮ ናቸው። አሸናፊው የእግዚአብሔር ስም፣ ዘላለማዊው የእግዚአብሔር ስም፣ ሕያው የሆነው የእግዚአብሔር ስም፣ ጉልበት የሚሆነው የእግዚአብሔር ስም አርማቸው፣ ማህተማቸው እኮ ነው። ስማቸው በሙሉ የሚጠራው የእግዚአብሔር ስም አለበት። አሸናፊ የሆነው የእግዚአብሔር ስም። እኛ የምንወድቀው አሸናፊውን የክርስቶስን ስም ስላልጠበቅን ነው። ክርስቲያን የሚለው ስማችን የኛ አይደለም። የማን ስም ነው? መልሱልኝ። የማን ነው? የኢየሱስ ክርስቶስ ስም። በደንብ ንገሩኝ እንጂ የማን ስም ነው? የኢየሱስ ክርስቶስ ስም በሉ። የማን ስም ነው? የኢየሱስ ክርስቶስ ስም እኮ ነው የኛ ስም። ክርስቲያን የሚለው እኮ ክርስቶስ ነው፣ ሌላ ነገር የለውም። ይህንን ስም ግን አላግባብ ነው ያባከን ነው። ክርስቶሳዊ ክርስትና በእኛ ዘንድ አይታይም፣ አልተወደደም፣ አልተከበረም። ስለዚህ መላእክተኛ ጋር ምን ይሰራሉ? ስለዚህ ሌሎች በውጭ እንደሚናገሩት ልክ ናቸው። እነሱ በሚሉት ልክ ሊሆኑ ይችላሉ። ያን ጊዜ ተንቀጠቀጥኩኝ አለ ዳንኤል። ያውም በጸሎት የጸናው ሰው ነው የተንቀጠቀጠው። ይህ መንገደኛው ቅዱሳን መላእክትን ከፍ ዝቅ ለማድረግ ቢሞክር የሚጎዳው እሱና እሱ ብቻ ነው። እነሱ ግሩማን ፍጥረቶች ስለሆኑ የእግዚአብሔር ኃይል ስላለባቸው ዳንኤል ተንቀጠቀጠ። ፈራሁኝ አለ። ያን ጊዜ ምን አለው መልአኩ? ምን አለው? ዳንኤል አትፍራ፣ አትፍራ፣ ዛሬ ማስተዋልን እሰጥ ዘንድ ከእግዚአብሔር ነው የመጣሁት ተልኬያለ። ምንን እሰጥ ዘንድ? እስቲ እህቶቻችን በደንብ ወንድሞቻችን ማስተዋልን እግዚአብሔር ይስጠን። እንድናስተውል ቅዱሳን መላእክትን ይላክልን። ማስተዋል በጣም ያስፈልጋል። ስለዚህ ዛሬ እኛ እግዚአብሔር ማስተዋሉን እንዲሰጠን መላእክቱ ይመጣሉ ወደኛ። ማስተዋልን ለመስጠት ይመጣሉ። እንድንረጋጋ ለማድረግ ይመጣሉ። ዝም ብሎ ማስተዋል አይመጣም። ማመን በእኛ ውስጥ ሲኖር ነው መልአኩም ይመጣው። ለዚህ ዳንኤል ፊቱ ፈካለ፣ ቀና ቀና አለ። ምክንያቱም ማስተዋል ልሰጥህ ነው የመጣሁት። ኧረ እግዚአብሔር ማስተዋሉን ይስጠን፣ ማስተዋሉን ይስጠን። ማስተዋል ወጎሎናል። ብዙዎቻችን ሰማያዊውን ከመሬታዊው ቀላቅለናል። አሁን መድኃኒቱን ከመርዝ ጋር ቀላቅለናል። እውነትን ከሐሰት ጋር ቀላቅለናል። ብርሃንን ከጨለማ ጋር ቀላቅለናል። አስመሳይነት በጣም በዝቷል። እውነተኞችና ታማኞች እየተገፉበት ያለ ዓለም ላይ ነው ያለ ነው። ስለዚህ ማስተዋል ጎሎናል። አደባባዩ በሙሉ አሁን ካሜራው አሁን ፊት ለፊታችን ወንጌል እያስተላለፈ ነው፣ ዝማሬ እያስተላለፈ ነው። ይሄ መልካም ነገር ነው። ሶሻል ሚዲያው ላይ ዓለም ላይ የምንመለከተው ስድብ ግን በጣም አደገኛ ነገር ነው። ከመንገድ ወጥተናል። በጣም ማስተዋል ርቆናል።
በገንዘብ ወንድሞቻችን እየሸጥን ነው። ከወንድሞቻችን ፍቅር ይልቅ የገንዘብ ፍቅር በልጧል። ከእናት ከአባቶቻችን ፍቅር ይልቅ የገንዘብ ፍቅር በልጧል። ከመልካም ጓደኞቻችን ፍቅር ይልቅ የገንዘብ ፍቅር በልጧል። ስለዚህ ሶሻል ሚዲያው ላይ ስንመለከት ስድብና መሰዳደብ ብቻ ነው ያለው። የሚጠቅም ነገር ብዙም አይደለም ያለው። 99.9% አደጋ ላይ የሚጥል ነው ትውልዱን። ነጮች እኮ የራሳቸውን ነገር እየተጠቀሙ ነው። የማይጠቀሙ የተከለከሉ ሀገሮች አሉ። ይቅርታ አድርጉልኝ፣ እኛም የሚከለክል ሰው ቢመጣ ቢከለክል ጥሩ ነበረ። ምክንያቱም የሚጸልይ ሰው የለ፣ የሚማር ሰው የለ፣ የሚያገለግል ሰው የለ። እኛም ግድ ሆኖብን ተይዘን ነው እንጂ ብዙዎቻችን ተወስደናል። ወደው ሲገባ ይዞ ቁጭ ብሎ መክፈት መግለጥ፣ ሞባይሉን ይዞ መግለጥ፣ መደማመጥ የለም። በቤት ውስጥ መደማመጥ የለም። እናትና ልጆች፣ አባትና ልጆች፣ ወንድማማቾች አይወያዩም። ሁሉም ብቻውን ጥግ ይዞ ስማርትፎን፣ ዘመናዊ ሞባይል አለ። ዲጂታሉ ዓለም ውጦናል። እና ይሄ የማስተዋል እጥረት አይመስላችሁም? እነሱ ስራቸውን ጨርሰው ለኛ መጫወቻ ልከው እኛ ጊዜያችን በመሰዳደብ እንገላለን። ጊዜያችን መከባበራችን ነጠቁን፣ መዋደዳችን ነጠቁን፣ መከባበራችን ነጠቁን፣ መረዳዳታችን እውነታችን ነጠቁን፣ ትትናችን ፍቅራችን ነጠቁን። ምዕራባውያኑ ያደረጉት ይሄ ነው፣ ተሳክቶላቸዋል። የጥንቶቹ አባቶች በዚያ በጣሊያን በመናም በተለያየ ጉዳይ በአካል ተገኝተው ያልተሸነፉበትን የእምነት መንገድ በዲጂታሉ ዓለም ግን ይሄን ትውልድ በሉት እና ማስተዋል ከምድር ጠፍቷል። ሁሉም ሰው ስጋው ወደ መራው አንደበቱ ተናገር ካለው መናገር ብቻ፣ መሰዳደብ ብቻ፣ መነቃቀፍ ብቻ፣ ቁጭ ብለን መመካከር የሚባል ነገር እኮ የለም። እና እግዚአብሔር ማስተዋልን ይስጠን። ብዙ ሰው ቤተ ክርስቲያንን እየሰደበ ነው፣ ለማዋረድ እየሞከረ ነው። ብዙ ሰው አባቶችን እየሰደበ ነው፣ አገልጋዮችን እያጣጣለ ነው። ይሄ ሲስተማቲካሊ ቤተ ክርስቲያን እንድትዘጋ ስልት ነው። በጥንቱ በ18ኛው መቶ ክፍለ ዘመን አካባቢ የነበረው የጠላት አሰራር አሁን በዲጂታሉ ዓለም መጣና ክርስቲያኖች ምእመናን ከአባቶቻቸው ከአገልጋዮቹ ጋር እንዲራራቁ ጥላቻ እየተዘራ ነው። እናንተ ግን አልነቃችሁም። ዛሬ ማስተዋል 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 ጥላቻ እየተዘራ ነው። አገልጋይ እንዳይቀጥል፣ አገልግሎቱ እንዲቆም፣ ቤተክርስቲያን እንድትዘጋ፣ ወንጌል እንዳይሰበክ እንዳይዘመር ጥላቻ እየተሰበከ ነው። በጣም ጠንቃቆች ካልሆን፣ ማስተዋል ከሌለን ሁላችን እንጠፋለን። እንኳን ሌሎችን ልናድናቸው እኛም የለንም። እና እግዚአብሔር ማስተዋልን ለምድራችን ያምጣልን። ለትልልቆቹ ማስተዋልን ይስጥልን፣ ለትንንሾቹ ማስተዋልን ይስጥልን፣ ለባለ ሀብቱ ማስተዋልን ይስጥልን፣ ለባለ ማዕረጎች ሁሉ ማስተዋልን ይስጥልን፣ ለወጣቱ ማስተዋልን ይስጥልን፣ ለባለ ትዳሩም ለተላላቆቹም ለሁሉም ማስተዋሉን እግዚአብሔር ይስጠን። ስለዚህ ማስተዋል ከምድር ጠፍቷል። እዚያ ሚክያስ ምዕራፍ 7 ላይ ወይሊተ አሌሊተ ወዮልኝ ወዮታ አለብኝ መብል የሚሆነው የበሰለው በለስ የለም ይላል። የበሰለው በለስ የለም። አያችሁ ቋንቋው የበሰለ በለስ ለመብል የሚሆን በሙሉ ሆድ የሚያምነው ያልበሰለ ነው። አሁን እውነትን የሚናገር የታመነ ሰው፣ ለእውነት ሟች ሰው፣ ሐቀኛ ሰው፣ ታዛዥ ሰው፣ ትሁት ሰው፣ የፍቅር ሰው፣ የትዕግስት ሰው፣ የሚታዘዝ ሰው፣ ስለ እውነት የቆመ ሰው የለም ነው እያለ ያለው። የሚበላው የበሰለው በለስ የለም። የተማረም የለበት፣ ታማኝ የለበት፣ ታዛዥ የለበት፣ በትዕቢት የተሞላ፣ ባለመታዘዝ የተሞላ፣ በሐሰት የተሞላ፣ በገንዘብ ፍቅር የተሞላ፣ በኃላፊ ስልጣን ፍቅር የተሞላ፣ ወንድምን በመጥላት በጥላቻ የተሞላ። ይሄ በጣም አደገኛ ነገር ነው እና በእውነት ሙሾ እያወጣን የምናለቅስበት ዘመን ነው። ደግ ሰው የለም ይላል ሚክያስ። ደግ ሰው የለም ይላል መጽሐፍ ቅዱስ። ያላችሁ ትንቢተ ሚክያስ ምዕራፍ 7 ላይ ስትሄዱ የሚነግራችሁ አሁን እምላችሁን ነው።
ደግ ሰው የለም። ትልቁም ሰው ይላል እንደ ስጋው ምኞት ነው የሚሄደው። እንኳን ትንንሹ ትልልቅ ሰው ነው የሚባለው በአይምሮ በእድሜ ዘመን አስተማረው፣ ጊዜ አስተማረው፣ ችግር አስተማረው። አው ብዙ ነገሮችን አየ የሚባለው እንኳን ወደ ኋላ ተመልሷል፣ ጨለምተኛ ሆኗል፣ የብርሃን አመለካከቱን ተነጥቋል ይላል። ማስተዋል ጠፍቷል። በእኛ በአገልጋዮች መካከልም ማስተዋል ጠፍቷል። እግዚአብሔር እንዳይታዘበን ማስተዋልን እግዚአብሔር ይመልስልን። ማስተዋልን እግዚአብሔር ይመልስልን። ማስተዋል ልሰጥህ ነው የመጣሁትኝ አለ። ዛሬም ማስተዋልን ይስጠን። ቅዱስ ገብርኤል ማስተዋልን ይዞልን ይምጣ፣ እንድናስተውል ያግዘን እና ማስተዋል ይዘው የሚመጡትን እንድናስተውል የሚረዱንን እያየን እንድንሄድ እንቅፋት እንዳይመታን ጉድጓድ ውስጥ እንዳንገባ የሚጠብቁንን መላእክት አያስፈልጉም የሚለው ዓለም እግዚአብሔር ይቅር ይበለው፣ እግዚአብሔር ያግዘው። በእውነት ይሄ ማስተዋል ስለጎደለ ነው ይህንንም የሚሉት እንጂ ወንድሞቻችን እህቶቻችን በትክክል የሚያስረዳቸው ሰው ከተገኘ ክፉዎች አይደሉም። እኛም ጋር ያለው ገና የሚቀረው ነው፣ መቆያ ነገር ነው። በደንብ ማወቅ ያስፈልጋል። ተጠያቂ መሆን ያስፈልጋል። ሲጠየቁ መመለስ ያስፈልጋል። እውነቱ ይሄ ሆኖ ሳለ ዝም ብሎ ፎክሮ መሄድ በጣም አደጋ አለው እና እግዚአብሔር ለምድራችን ሰዎች በሙሉ ማስተዋል ይስጠን። ማስተዋል ቢኖር እኮ ወንድማማቾች እርስ በርሳቸው በጦርነት አይተላለቁም ነበር። ማስተዋል ቢኖር እኮ ቋንቋኛን አይለያየንም ነበር። ቋንቋ እኮ መግባቢያ ነው። በእርግጥ አሁን እኛ ወደ ብሉይ ኪዳን እየተመለስን ነው። በብሉይ ኪዳን ዘመን የሰናዖር ሰዎች አመፀኞቹ ነው በአብ በወልድ በመንፈስ ቅዱስ ላይ አመፅ ሲጀምሩ ያን ጊዜ ቋንቋቸውን እንደባልቀው ብሏል እግዚአብሔር። ምናቸውን እንደባልቀው? ቋንቋቸውን እንደባልቀው፣ ያንዱን ነገር አንዱ እንዳይሰማው። ስለዚህ ጭቃ አቀብለኝ ሲለው ድንጋይ ያቀብላል፣ መደማመጥ አይችሉም። ውሃ አቀብለኝ ሲለው ጭቃ ያቀብለዋል። እንዴት የሚሰራው ጡብ እንዴት ይሰራ? ዛሬም እንዲህ አይነት አለመግባባት ነው ምድሪቱ ላይ ያለው። ምድሪቱ ላይ ደግሞ ቤተክርስቲያኒቱም ላይ ያለው እንዲህ አይነት አለመግባባት ነው። እግዚአብሔር ያስተካክለን። እግዚአብሔር ማስተዋልን ይስጠን። ቀጠለና ደግሞ ትንቢተ ዳንኤል ምዕራፍ 12 ላይ ስንሄድ ደግሞ የመላእክት አለቃ ቅዱስ ሚካኤል ከዋነኞቹ አንዱ የሆነው ሊረዳኝ መጣ ነው የሚለው። ይገርማል። ምን ሊለኝ መጣ? አረ መልሱልኝ። ልርዳህ ብሎ አንድ ሰው ሲመጣ ሊረዳን የሚፈልገው ምንድነው ብለን የጎደለብንንና መረዳት የሚገባን በዚህ ጎን ነው ብለን እናብራራለን እንጂ አሁን አንዳንድ ሰው እኔ አንተን እንድትረዳኝ አልፈልግም ይላል። ብድግ ብሎ ይላል እኮ አንዳንድ ሰው። እንደው የምችለው ልርዳ ሲለው ወንድሜ አይመለከትም ራስህን እርዳ። እና አመጽ በመድር ላይ እንዴት ከፍ እንዳለ የምናውቀው ይሄ ነው። በቀጥታ መጽሐፍ ቅዱሱ ያለውን ከሆነ ሰዎች የሚከተሉት የሚያምኑት የሚኖሩት እንደዚያ ከሆነ መጽሐፍ ቅዱስ ይሄንን ነው የሚለው። የእግዚአብሔር መልአክ ቅዱስ ሚካኤል ከዋነኞቹ መካከል አንድ የመላእክት አለቃ ቅዱስ ሚካኤል ሊረዳኝ መጣ ነው የሚለው። ምን ሊለኝ መጣ? መልሱልኝ። ሊረዳን የመጣውን መልአክ የሰጠን እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። ታዲያ መላእክቱን ስላንተ ያዛቸዋል፣ ስለናንተ ያዛቸዋል ማለት ይሄ ነው እኮ እንዲረዱን ነው። ሞት እንዳይቀድመን ያለ ጊዜያችን እንዳያቋርጠን መስራት የሚገባንን በአግባቡ ሰርተን እስክንጨርስ ድረስ እግዚአብሔር ጊዜ እንዲሰጠን መላእክትን ስለኛ ያዛል። ጉድጓድ ውስጥ እንዳንገባ ዓላማችንና ራእያችን እንዳይቋረጥ ህልማችን እንዳይቆሽሽ በአግባቡ ጅማሬያችን ከዳር እንዲደርስ መላእክትን እንዲረዱን ይልካል እግዚአብሔር። እግዚአብሔር ይመስገን። የሚረዱንን መላእክት ስለሰጠን እግዚአብሔር ይመስገን። እና እነዚህ ረዳቶቻችን መወደድ እኮ ነው ያለባቸው። ረዳቶቻችን በመከራችን ጊዜ ተስፋ በቆረጥን ጊዜ እማንወጣው ነው ብለን አለቀላችሁ ሲል እግዚአብሔር መልአኩን ልኮ ያድነናል። ክብር ምስጋና ለስሙ ይሁን። መልአኩን ልኮ ያድነናል።
ወደ ትንቢተ ዘካርያስ ምዕራፍ 1:12 ላይ ደግሞ ስንሻገር ከደቂቀ ነቢያት መካከል አንዱ ነው። እስካሁን አበይት ነቢያት መካከል አንዱን ነው ዳንኤልን ያነሳ ነው። ወደ መካከለኛው የደቂቀ ነቢያት ከታናናሾቹ መካከል ደግሞ ዘካርያስ ምዕራፍ 1:12 ላይ እንዲህ ይላል የእግዚአብሔር መልአክ ቅዱስ ገብርኤል ሊሆን ይችላል ወይም ቅዱስ ሚካኤል ሊሆን ይችላል። ከመላእክት ወገን ከቅዱሳን መላእክት ከአለቆቹ አንዱ ነው። የአለቆች አለቃ ቅዱስ ሚካኤል አሁን እንዲህ ይላል የሰራዊት ጌታ እግዚአብሔር ሆይ እነዚህን ይሁዳንና የይሁዳ ከተሞች እስራኤላውያንን 70 ዓመት የተቀየምካቸውን 70 ዓመት የተቆጣቸውን እስራኤላውያንን በቃ በላቸው ይቅር በላቸው ይላል የእግዚአብሔር መልአክ። ይሄ ነው የሚያስጠላው። በእውነት አናዝንባቸውም። ክፉ መንፈስ አይኖቻቸውን ጋርዷቸዋል። ይሄ መልአክ ይቅር በላቸው 70 ዓመት የተቆጣቸውን ይሄ 70 ዓመት ታሪክ በባቢሎን ውድቀት ውስጥ የአቤሜሌክን ታሪክ የሚመለከት ነው። ተረፈ ባሮክ መጽሐፈ ባሮክ በምንመለከትበት ጊዜ ኢትዮጵያዊው አቤሜሌክ ለስንት ዘመን ለ66 ዘመን 70 ዓመት በሉት እንቅልፍ ላይ ነበር ይላል። ምን ላይ ነበር? ምን ላይ ነበር? እንቅልፍ ላይ ነበር ይላል። ይቻላል 66 ዘመን 70 ዓመት ማንቀላፋት? ምን ነው ዝም አላችሁ? ይቻላል 66 ዓመት እንቅልፍ ላይ ነበረ። አራቱን ጨምረን 70 ዓመት ይቻላል ማንቀላፋት? እኛውን 6 ደቂቃ እንደው ሰላማዊ እንቅልፍ የሚተኛለ? በጣም እኮ ችግር እኮ ነው። ያው እግዚአብሔር መቼስ ደካማ ስጋ ሰጠንና ውድቅ ስንል በቸርነቱ እንድንረሳ አድርጎ ትንሽ እንድናንቀላፋ አደረገን እንጂ ሕፃናቱ ሳይቀር እኮ ይጨነቃሉ። ትንሽ ደቂቃ መተኛት እኮ አቅቶናል። የሰላም እንቅልፍ እግዚአብሔር ይስጠን። የሰላም እንቅልፍ እግዚአብሔር ይስጠን። የሰላም እንቅልፍ የሚመጣው በወንድማማች መካከል ጥል መዘራት ሲቆም፣ ፍቅር ሲለመልም፣ ይቅርታ ሲበዛ፣ መከባበር ሲበዛ፣ ሰላም ሲበዛ ይህ ጊዜ እግዚአብሔር መልካም እንቅልፍ ይሰጠናል። አሁን እኮ ሕፃናት የኛን ወስደው ብዙዎቹ ሕፃናት እኮ መተኛት አይችሉም። ምን ሆንክ ስትሉት ትንሽዬ ልጅ ጧት ምንድነው ለብሽ የሚሄደው ይላል። ሕፃን ትምህርት ቤት ሊሄድ ብድግ ብሎ ከምኝታው ተነስቶ የማይመለከተውን አሳስቦት አስጨንቆት ብድግ ብሎ ከምኝታው ልጆቻችሁን እዩዋቸው፣ ታዘቧቸው። ቁርስ ምንድነው የሚታሰርልኝ የምበላው ይላል። ይሄ ጭንቀት ምን ያህል እንደተሻገረ አረ እግዚአብሔር ከጭንቀት ይገላግለን። አሁን ስለዚህ 66 ዓመት ከበለስ ስር ለሕዝቡ መድኃኒት እንዲሆን ነብዩ ኤርሚያስ ለበሽተኞች በለስ ቆርጣ አምጣ ብሎት በነበረ ጊዜ አባቱ 66 ዓመት እንደተኛ ያውቅም አቤሜሌክ። የእግዚአብሔር መልአክ መጣ፣ በአምሳለ አረጋዊ ሆነና የእግዚአብሔር መልአክ ቀሰቀሰውና በል አሁን ፀሐዩ በጣም ሳይበረታብህ ውጣ ወደ ኢየሩሳሌም አለው። እንዴ አባቴ ኤርሚያስ እኮ ጧት ነው የላከኝ። 6 ሰዓት ሲሆን እንግዲህ አርፍጃለሁ ነው ያለው። እሱ ምንድነው አለ? አቤት እግዚአብሔር ሲሰውር! አረ እግዚአብሔር ይሰውረን። እንደዚህ እግዚአብሔር ከመከራ እንዲህ ይሰውረን፣ ነገሮችን ሳናውቃቸው እንዲህ ያሳልፈልን። አሁን 6 ሰዓት ስለሆነ በል በዚህ መንገድ ሂድ ሲለው እንዴ ምን ማለት ነው? አባቴ ኤርሚያስ እኮ ጧት ነው የላከኝ አለ። አይ አሁን ጧት አይደለም፣ ኢየሩሳሌም ከጠፋች 66 ዓመት ሆኗታል። እሱ ጧት ነው ኤርሚያስ የላከው። አሁን አባቱ ኤርሚያስ በባቢሎን ውስጥ ነው ያለው፣ ስደተኛ ነው። በግንብ ውስጥ በእስር ቤት ውስጥ ነው ያለው ኤርሚያስ። ይሄን ሁሉ የሚያውቀው ጉዳይ የለም። ኢየሩሳሌም እኮ ከፈረሰች ከጠፋች 66 ዓመት ሆኗታል። እንዴ እኔ መቼስ ኦሪት አክብር ገጸ አረጋዊ ትላለች እንጂ ሙልጭ አርጌ ብናገርህ ቁጣዬን አመጣው አለ አቤሜሌክ። ሽማግሌ የሆነ መንገደኛ ሽማግሌ መስሎት ነው። አይ እኔ ነግሬያለሁ፣ ኢየሩሳሌም
ይኸውና ከተማዋ ከፈረሰች ህዝቧ ከተሰደደ አሁን 70 ዓመት ሊሆን ነው። ግራ ገባው። መንገዱን ማያውቀውም። አሁን አዲስ ሰው ነው አቤሜሌክ። ወደ መቃብር ወደ ወንድሙ ወደ ባሮክ መመለስ ነበረበት። ያን ጊዜ እግዚአብሔር መልአክ እንደሆነ ነገረው። ማን እንደሆነ ነገረው? ከእግዚአብሔር ተልኮ አቤሜሌክን ለካ ያን ያህል ዘመን እንዲያሳልፍ ይረዳው የነበረው የእግዚአብሔር መልአክ ነው። ክብር ምስጋና ለእግዚአብሔር ይሁን። አረ በደንብ እናመሰግናለን እግዚአብሔርን። እግዚአብሔር ይመስገን። እኛንም የመከራውን ዘመን እንደዚህ ይሰውረን። በመከራው በጭንቀቱ በችግሩ በበሽታው በመለያየቱ ዘመን ይሰውረን። ልክ እንደዚህ አቤሜሌክ አለቀሰ። አባቴ ኤርሚያስ እኮ በማለዳ በአንድ ወቅት ነበር የላከኝ በለስ ለበሽተኞች ይዘህና ብሎ ሙዳዩን ክፍት ሲያረጋት ጧት እንደቆረጣት ትንጠባጠባለች ይላል። የማን ምህረት ነው ይሄ? የማን ኃይል ነው? ተመልከቱ እግዚአብሔርን። ይሄው አለ ለመላኩ ሲያሳየው፣ ይሄው የቆረጥኳት በለስ እንኳን ይሄው እርጥብ ናት አለው። ይሄው ማየት ትችላለህ አለው። የእግዚአብሔር መልአክ አልመሰለው። ለዚህ ነው መላእክትን ከእሳት ከነፋስ እንዲፈጠራቸው ለማለት የሚያስቸግረው። የሆነ ጊዜ ረቂቃን ይሆናሉ፣ ይለዋወጣሉ። አንዳንድ ጊዜ እንደ ኢያሱ የታጠቀ ሰራዊቱ ነው ይመጣሉ። ልክ አሁን እዚህ ያየነውን። ሌላስ ምንድነው የሆነው? ኢያሱ ከከለዳውያን ጋር እየተታኮሰ በነበረበት ጊዜ በስጋዊ ጦርነት ውስጥ እያለ ይላል ያን ጊዜ የተመዘዘ ሰይፍ ይዞ የታጠቀ ወታደር መስሎ ፊት ለፊቱ ቆመ ይላል። ያን ጊዜ ኢያሱ ጦርነት ነው ምሽት ነው ደነገጠና በጣም አቅም አጣ፣ ተብረከረከ። ኢያሱ ከጠላቶቻችን ወይስ ከወገናችን ማነህ ምንድነህ አለው። አይ አይደለሁም ኢያሱ፣ ዛሬ የመላእክት አለቃ ሆኜ ልረዳ መጥቻለሁ። ቅዱስ ሚካኤል ክብር ምስጋና ለእግዚአብሔር ይሁን። አረ በደንብ ይገባዋል። እግዚአብሔር እንዲህ ነው። እግዚአብሔር እንዲህ ነው። አዎ የመላእክት አለቃ ሆኜ መጥቻለሁ፣ ልረዳ ነው የመጣሁት አለ። እግዚአብሔር እንዲህ መልአኩን ልኮ ይረዳናል። በዘመናት መካከል በነገሮቻችን ሁሉ እግዚአብሔር ይረዳናል። መንገዳችን የተቃና ይሆናል። ስለዚህ እነዚህ ቅዱሳን መላእክት በብሉይ ኪዳን በጣም ዘርፈ ብዙ ሐሳቦች አሉ። አናነሳም ጊዜ ስለሌለን ከአዲስ ኪዳን አንድ ሁለቱን እናንሳ እና ይቆየኝ እላለሁ። የመጀመሪያው አዲስ ኪዳን ላይ ስንነሳ በቤተልሔም በመጀመሪያ ናሁ ድንግል ትጸንስ ወትወልድ ወልደ ያለ የእግዚአብሔር መልአክ ነው። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም ኢየሱስ ትለዋለች አለ የእግዚአብሔር መልአክ ቅዱስ ገብርኤል ነው። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ይሄ ስም ከሰማይ የመጣ ነው። ኢየሱስ የሚለው ጣፋጭ ስም እናንተና ምናምን ስለጠሩት እንዳትሳሳቱ። ይህንን ጣፋጭ ስም ኢየሱስ ብላችሁ ኩሩበት፣ ተመኩበት። ኢየሱስ የኛ መድኃኒት ኢየሱስ ክርስቶስ አንተ እኮ ለኔ የተገረፍክ በቁስልህ ቁስሌን የፈወስክልኝ ለኔ ስጋን የቆረስክልኝ ጌታዬ ኢየሱስ ክርስቶስ ለኔ ደምህን ያፈሰስክልኝ ጌታዬ ኢየሱስ ክርስቶስ ለኔ የሾህ አክሊል የደፋልኝ ጌታዬ ኢየሱስ ክርስቶስ አምስቱ ቅንዋት ችንካሮች የተቸነከር ጌታዬ ኢየሱስ ክርስቶስ ለኔ ጎንን የተወጋህ ብለን በፍቅር ልንጠራው የሚገባ ኃያል ስም። ስለዚህ ከሰማይ የመጣ ያ እኮ አስቀድሞ ቃል ነበረ ነው እኮ የሚለው። ያ ቃል እኮ ነው በስጋ ማርያም የተገለጠው። ወሃደረ ላዕሌነ ወሬነ ስብሐቲሁ ከመ ስብሐተ አሐዱ ወእላሁ ሰምረ ይሳለነ ሰአሊ ለነ ቅድስት እያልን በውዳሴ ማርያም የምንናገረው እሱን እኮ ነው። ያ ቃል እኮ ነው በስጋ ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተገለጠው የዘላለም አምላክ ኢየሱስ ክርስቶስ የሁሉ ተድላ የሁሉ ሙላት የሁላችን ሕይወት መንገድ ብርሃን ምንም ነገር ብንለው ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። እንዲህ አድርጋችሁ በፍቅር ጥሩት እንጂ ሌሎች ስላቃለሉት ጣልቃ እንዳትገቡ፣ በረከታችሁን እንዳታጡ። የፈለገውን መቀለድ ይችላሉ። እኛ ግን ምን ቀልድበት ጌታ አይደለም። የሞተልን ለኛ ነው፣ ሕይወት የሆነልን ለኛ ነው። ስለዚህ ኢየሱስ ትይዋለሽ ያለው የእግዚአብሔር መልአክ ነው።
እሱ ብቻ አይደለም። ታሪኩን ለማሳጠር ወደ ቤተልሔም በስጋ ማርያም በተገለጠ ጊዜ በቤተልሔም በተወለደ ጊዜ ለእረኞቹ መልእክት ይዞ የመጣው የሰማይ ሰራዊት አሁን ቅዱሱ መልአክ ነው። ናሁ ዜንወክሙ ሰናየ ዜና መልካሙን የምስራች እነግራችኋለሁ። አሁን ኢየሱስ ክርስቶስ የእረኞች አለቃ የጌቶች ጌታ የነገስታት ንጉስ በነቢያት የተነገረው አሁን በሱባኤ የተቆጠረው ዘመኑ ደረሰ፣ መድኃኒታችሁ ይሁንና በግርግም ተወልዷል ያለው የእግዚአብሔር መልአክ ነው። እንደውም በዚያ ላይ ስብሐት ለእግዚአብሔር በሰማያት ይላሉ አባቶቻችን። መልአኩ የተናገረው ስብሐት ለእግዚአብሔር በሰማያት እረኞቹ ሲመጡ አዩትና ተደነቁ። መላእክት ያ ግርግም የነበረው ሽታው ሁለንተናው የሚያስፈራው በረት በብርሃን ተጥለቅልቋል። መዓዛው ልዩ መዓዛ ሆኗል። ያ የከብቶቹ ምናምን የለም፣ በተለየ መልኩ የሚማርክ መዓዛ ነበር። እረኞቹ ደረሱና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ነው ዘባሉ። አዎ በሰማይ በዓለም መላእክት በላይ በሰማይ የሚመሰገነው አምላክ በምድርም ደግሞ በሰው ልጆች እረኞቹ ከሰማይ መላእክት ጋር ነው አመሰገኑ። በደብረ ሮሃ ቅዱስ ላሊበላ የልደትን በዓል ስታከብሩ ስትመለከቱ ኖሎቱ ነው መሬት ላይ ሸማ ለብሰው ካባ ለብሰው ከላይ ሰማያውያን መላእክት መስለው እረኞችና የሰማይ ሰራዊት አንድ ላይ በደብረ ሮሃ ቅዱስ ላሊበላ ይህን ታሪክ እንመለከታለን። በዘመናችን ሁሉ ይኖራል። እንግዲህ ተመልከቱ፣ በዚያ ብቻ አልቀረም። በስደት ጊዜ እግዚአብሔር መልአክ ነበረ፣ አብሮ ነበር በስደቱ። እመቤታችንን ይረዳት ነበር። ደጋጎቹን ከጌታ ተለዩ ከንጉሱ አይለዩማ። ስለዚህ እሱን እንመን የምንለው ለዚህ ነው። ከዚያስ መከራ በቀራንዮ ላይ የመጨረሻው ሰዓት ቀራንዮ ላይ ቅዱስ ገብርኤልና ቅዱስ ሚካኤል ነበሩ። ሰው እነዚህን መላእክት እንዴት ይጠላል? እና አባቶች ሲጽፉ በጊዜ ተሰዓቱ ሰዓት ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብትን ይወድቁ ውስተ ምድር ሚካኤል አርመመ ወገብርኤል ተደመ። እነሆ ጌታ በተሰቀለ ጊዜ በዕለተ ዓርብ ይላል። ያን ጊዜ ሚካኤል ግርም አለው፣ ገብርኤል ደግሞ ደነቀው። እንዴት ሊያድናቸው ቢመጣ እንዴት በዚህ ደረጃ በመከራ እንዴት ይቀበሉታል? ሕይወት ሊሰጣቸው የመጣውን ጌታ በሞት እንዴት ይቀበሉታል? ፍቅር ሊሰጣቸው የመጣውን ጌታ እንዴት በራቁትነት ይቀበሉታል? መልካም ሆኖ ሊያድናቸው የመጣውን ጌታ በዚህ ልክ አዋርደው እንዴት ይቀበሉታል? መላእክት እንዲህ ነው። ተቆጣ የሚለው ተደመ የሚለውን ወደ አድናቆት ቀይረነዋል። ቁጣውን ትንሽ ይቆይ ብዬ ነው። ከዚህ የተነሳ መላእክት አልተለዩም። በመቃብሩ ጊዜ የመጨረሻው ይሄ ነው። በመቃብሩ ጊዜ መግደላዊት ማርያም ያቺ ደገኛ ሴት አሁን በመከራዋ ጊዜ ነፃ ያወጣት ባለውለታዋ ጌታ ኢየሱስ ክርስቶስ በሌሊት ያንን ከባዱን ሸክም ላይዋ ላይ የጣለላት መድኃኔዓለም ከባዱን ሸክም ከላያችን ላይ ይጣልልን። ከባድ ሆኖ የተጫነንን ከባድ ሸክም ከላያችን ላይ ይጣልልን። እረፍት ነኝ ወደኔኑ አነ አረፈክሙ ብሎ የተናገረ ጌታ እረፍታችን፣ ሰላማችን ኢየሱስ ክርስቶስ፣ በረከታችን ኢየሱስ ክርስቶስ፣ ኃይላችን፣ ጥበባችን፣ ሞገስነ ወክብርነ ቀርነ መድኃኒቱ ውእቱ ኢየሱስ ክርስቶስ። የመወደዳችን ከፍታ የመወደዳችን ምስጢር፣ ሀብት የማግኘታችን ምስጢር፣ የሹመታችን ምስጢር፣ የውበታችን ምስጢር፣ የአገልግሎታችን ምስጢር፣ የእያንዳንዱ ነገራችን ምስጢር ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። ውለታውን መክፈል አትችልም፣ ግን ፍቅሩ በልቧ ስላለ ጨለማው አልበገራትም። የክርስቶስ ፍቅር በልባችን ሲኖር ጨለማው አይበግረንም። በመከራው ውስጥ በጨለማው ውስጥ አልፈን እናገለግለዋለን። ስለሱ እንዘምራለን፣ ስለሱ እንመሰክራለን፣ ስለሱ እናስተምራለን፣ እናወራለን። ይሄ ነው የሆነው። ስትሄድ ግን መቃብሩ ባዶ ነው። ያን ጊዜ ጌታዬን ወዴት ወሰዱት አለች። ያን ጊዜ እግዚአብሔር መልአክ እንዲህ አለ፣ ኢየሱስ ክርስቶስ እንደ
እንደተናገረ ተነስቷል። የምስራች ነጋሪዎች ናቸው ቅዱሳን መላእክት። ደስ አይልም? እስቲ አመስግኗቸው። የምስራች ነጋሪዎች በመጀመሪያ ለዓለም ደህንነት የተናገሩትም እነሱ ናቸው። ይህንን ትንሣኤም በመጀመሪያ የሰበኩት እነሱ ናቸው። እንደተናገረ ተነስቷል። በዚህ የለም ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እንዲህ ናቸው ቅዱሳን መላእክት። ሌላውን ታሪክ ትቼው ወደ ቢታንያ ልውሰዳችሁ። ቢታንያ በአሁኑ ሰዓት በአሕዛብ ውስጥ ነው ያለው ስፍራው። አሉ ከናዝሬት ኢየሩሳሌም ያገኘዋቸው ሰዎች አሉ፣ የናዝሬት አካባቢ ሰዎች እና ቢታንያ በአሁኑ ሰዓት አሕዛብ ናቸው የያዙት። ቦታው የነሱ ነው። ውስጥ ግን ደግሞ ክርስቲያኖች የኛ እምነት ተመሳሳይ እምነት ያላቸው ግን አሕዛቡ ሲከፍቱላቸው ሲዘጉላቸው በእነሱ እጅ ናቸው። ቢታንያ በደረሰ ጊዜ ወደ ላይ ከፍ ከፍ እያለ ሲሄድ በምስጋና ያጀቡት እየዘመሩለት በብሬት ደመና ወደ ላይ ከፍ ከፍ እያለ በርቀት አይደለ በርቀት እያዩት አይኖቻቸው አልተመለሱም። የሰማይ መላእክት በዝማሬ እያጀቡት ሄዱ። ምን ይላል ዳዊት በመዝሙሩ? ያው የእግዚአብሔር በሚገባ የጌትነቱን ነገር ሲናገር አርገ እግዚአብሔር በይባቤ ወግዚነ በቃለ ቀር ዘምሩ ለአምላክነ ዘምሩ። በክብር ሲያርግ ወደ ላይ ከፍ ከፍ ሲል የሰማይ መላእክት ብሬት ደመና አሁን በምስጋና በከባድ ምስጋና የሰማይ ሰራዊት ከበውት እያመሰገኑት በእልልታ በይባቤ በደስታ ወደ ላይ ይዘው ሲወጡ ሐዋርያት አይኖቻቸውን አቅንተው ከረጅም ሰዓት ሲመለከቱ የእግዚአብሔር መልአክ እናንተ የገሊላ ሰዎች ሆይ ምነው አይኖቻችሁ አልተመለሱም? ወደ ሰማይ እንዳዩ ናቸው። የምትመለከቱት ጌታ ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ እንዲህ በከፍታ በክብር ወደ ሰማይ ሲሄድ እንዳያችሁ ተመልሶ ለፍርድ ይመጣል። ቅዱሳን መላእክት ያስተማረን የመከረን አምላክ የተመሰገነ ይሁን፣ የተመሰገነ ይሁን። ስለኛ መላእክቱን ያዛን። ይቆየ